ሰላምና ጦርነት ጎን ለጎን ተጠናክረው ሲቀጥሉ የዩክሬን ከተሞች የመከራ ቀንና ሌሊት እያሳለፉ ናቸው። ዩክሬን እንቅልፍ ካጣች 3 ዓመቷም። በየቀኑ ከ500 እና 600 በላይ የሩሲያ ድሮኖችና ሚሳኤሎች የዩክሬንን ከተሞች ይመታሉ፣ ያቆስላሉ። የወደመው ንብረት፣ የሞተውና የተፈናቀለው ሰው ቁጥር የትየለሌ። በጥቂቱ ከ50 ሺህ በላይ ሰላማዊ ሕዝብ ሲገደል 4 ሚሊዮን ገደማ መፈናቀሉ ይነገራል። 7 ሚሊዮን የሚጠጋም ሀገር ጥሎ ሲሰደድ ከ12 ሚሊዮን በላይ ሕዝብ ደግሞ ለጥቃትና ለሰብአዊ እርዳታ መጋለጡን የመንግስታቱ ድርጅት ይገልጻል። በጦርነቱ 6 ሚሊዮን የሚጠጉ ልጆች ከትምህርታቸው ሲስተጓጎሉ፣ ሌሎች ሚሊዮኖች ለጭንቀትና ሌሎች የአእምሮ ጤና ቀውሶች መዳረጋቸው ይነገራል። የዩክሬን ኃይል 1000 ታንኮች ይዞ ከ5 ጊዜ በላይ ከምትበልጠው ሩሲያ ጋር በጦር ግንባር ሲፋለም፣ መሪው ደግሞ በዓለም አደባባይ ድጋፍ ለማግኘት ቀን ከሌት ይሮጣል። የምንፈልገው ጦር መሳሪያ እንጂ ራይድ አይደለም የሚሉት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ዛሬም ስለ ተኩስ አቁም፣ ስለ ሰላም ሩጫ ላይ ናቸው። ከ500 ሺህ በላይ ሰራዊታቸውን ሙትና ቁስለኛ ያደረገባቸው ጦርነት ይቆም ዘንድ ከአውሮፓም እስከ አሜሪካም እግራቸው እስኪነቃ ተመላልሰዋል። ምናልባትም ሰፊ ተስፋ የተጣለበት የአሜሪካ መሪ የሰላም ዕቅድ ላይ ሰሞኑን ከተለያየ አቅጣጫ ድርድር እየተካሄደ መሆኑ ይነገራል። ዜሌንስኪ ከ6 ዓመት በፊት ተመርጠው ስልጣን እንዲይዙ ሰፊ የህዝብ ድጋፍ እንዲያገኙ ያደረጋቸው የዘረጉት የጸረ ሙስና ዕቅድ ብዙም ውጤት አላመጣላቸውም ይባላል። በትራምፕ አዲሱ የሰላም ሐሳብ ጦርነቱ እንደቆመ ምርጫ እንዲካሄድ የሚለው ነጥብ የአብዛኛውን ህዝብ ድጋፍ ማግኘቱ አንድም ስር ሰዷል ከሚባለው ሙስና አንጻር መሆኑን መረጃዎች ያሳያሉ። ከጥቂት ቀናት በፊት ከዚሁ ከሙስና ጋር በተያያዘ ዋነኛ የሰላም ዕቅዱ ተደራዳሪ ከስልጣን የመልቀቃቸው ዜናም ለሙስና መንሰራፋት አንድ ማሳያ ሆኖ ቀርቧል። የሩሲያ ወረራና 3 ዓመት የዘለቀው ጦርነት የዜሌንስኪ ስም በዓለም እንዲናኝና ተደጋግሞ እንዲጠራ ሲያደርግ፣ በሌላ በኩል አንድ ቀን እንኳን እንደ ሀገር መሪ ሳይለብሱ ከህዝባቸው ጋር ተረጋግተው ሳያወሩ እነሆ የሩሲያን ድሮንና ሚሳኤል እንደቆጠሩ የስልጣን ጊዜያቸውን አጠናቀዋል። ያም ሆኖ ጥረታቸው ቢያንስ ሩሲያ ላይ ሰፊ ጫና እንዲደረግ ያስቻሉ ሲሆን ከፍተኛ የተባለ ማዕቀብ በማስተናገድ በታሪክ የመጀመሪያ ሀገር የሆነችው በማን ነው ከተባለ በዜሌንስኪ ጥረት ነው ይላሉ የተለያዩ ወገኖች። ሩሲያም ከዓለም አቀፍ የባንክ ስርዓትና ከአውሮፓ ህብረት እንድትወጣ ሲደረግ አሜሪካ፣ ካናዳ፣ ብሪታንያና ሌሎች የአውሮፓ ሀገሮች ለሩሲያ ትራፊክ የአየር ክልላቸውን ዘግተዋል። በአንጻሩ የምዕራብ መሪዎች ከመቼውም ጊዜ በተለየ ለዩክሬን አጋርነታቸውን ያሳዩበት፣ ያልተቋረጠ ድጋፍ የሰጡበት ጊዜ ነው። ባለፈው ሰኔ ለምሳሌ አሜሪካም ዘመናዊ ሮኬቶች ለዩክሬን በመላክ አውሮፓን ስታስደምም የምዕራብ ሀገሮችም ገንዘብ፣ ጥይት በገፍ ለኪቭ አቀብለዋል። ሆኖም በዚህ ሁሉ ሂደት የተገኘ ውጤት ካለ እልቂት፣ ስደትና ውድመት ብቻ ነው። በጦርነት ያደገና የበለጸገ ሀገርና ህዝብ የለምና ፕሬዝዳንት ትራምፕ ያቀረቡት የሰላም ዕቅድ ገንቢ ውጤት እየታየበት መሆኑን ባለስልጣናት ገልጸዋል። በሰላም ዕቅዱ ወይም ደግሞ በሰላም ንግግሩ መሃል ደግሞ የሩሲያ ጥቃት ተጠናክሮ የቀጠለ ሲሆን ዛሬ የዩክሬን ምስራቃዊ ከተማ ዴኔፒሮን በባሊስቲክ ሚሳኤል ደብድባ በጥቂቱ 4 ሰዎች ስትገድል ከ40 በላይ አቁስላለች ነው የተባለው። የአሁኑ ጥቃት የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ በሞስኮ ከሩሲያ መሪ ቭላዲሚር ፑቲን ጋር ለመነጋገር እየተዘጋጁ ባለበት ወቅት ነው ተብሏል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በበኩላቸው ዛሬ በፓሪስ ከፕሬዝዳንት ኢማኑኤል ማክሮን ጋር የተነጋገሩ ሲሆን በማስከተል ለተመሳሳይ ዓላማ ወደ አየርላንድ እንደሚጓዙ ታውቋል። እስራኤል ሶሪያን እንዳትነካም አሜሪካ አስጠነቀቀች።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ ዋሽንግተን ማስጠራታቸው ታውቋል። እስራኤል ከቀናት በፊት በሶሪያ ጥቃት መፈጸሟም እንዳሳዘናቸው የገለጹት ትራምፕ እስራኤል በምንም አይነት በሶሪያ ጣልቃ እንዳትገባ አሳስበዋል። ሶሪያ ከእስራኤል ጋር ችግር መፍጠር አትፈልግም፣ የሶሪያ ሁኔታ በሊባኖስ እንዳለው አይነት አይደለም ብለዋል የአሜሪካ ባለስልጣናት። እናም ኔታንያሁ የሶሪያ አዲስ መንግስት ወደ ክፉ ባህሪ እንዳይለወጥ ከመነካካት እንዲቆጠቡ አሳስበዋል። ያሁኑ የትራምፕ ማስጠንቀቂያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተመሰረተባቸውን የሙስና ክስ ይቅር እንዲሏቸው ለሀገሪቱ ፕሬዝዳንት ጥያቄ ማቅረባቸውን ተከትሎ የተሰማ ነው። ከጥቂት ቀናት በፊት እስራኤል በሶሪያ በፈጸመችው ጥቃት 13 ሰዎች መገደላቸው መገለጹ ይታወሳል። እስራኤል እየነዱ ስልክ የሚጠቀሙ አሽከርካሪዎችን መኪናም ልትወርስ መሆኑ ተነገረ። በሀገሪቱ እየነዱ ስልክ በሚጠቀሙና ጽሑፍ በሚላላኩ ተሽከርካሪዎች ላይ የሚደርስ የትራፊክ አደጋም እየጨመረ በመምጣቱ ነው ጠንከር ያለ ቅጣት ያስፈለገው ተብሏል። በዚህ የፈረንጆች ዓመት ብቻም ከዚሁ ጋር በተያያዘ ከ400 በላይ ሰዎች በትራፊክ አደጋ መሞታቸውን የትራንስፖርት ሚኒስቴር ገልጧል። እናም ከእንግዲህ እየነዳ በስልክ ጽሑፍ ሲላላክ ወይም ሲያወራ የተገኘ አሽከርካሪ $3000 ወይም በኢትዮጵያ 450 ሺህ ብር እንዲከፍል ሲደረግ ድጋሜ አጥፍቶ ከተገኘ መኪናው ይወረሳል ሲል አስጠንቅቋል ሚኒስቴሩ። በናይጄሪያም ከታገቱ 20 ሰዎች መካከል አንድ ፓስተርና አዲስ ሙሽራ እንደሚገኙበት ተነገረ። በናይጄሪያ የሚፈጸሙ እገታዎች ተባብሰው የቀጠሉ ሲሆን ትላንት እሁድ ህዳር 21 በኮኒ ግዛት በተፈጸሙ 2 እገታዎች አንድ ፓስተርና አዲስ ሙሽራ ታፍነው ተወስደዋል። አዲስ በተመሰረተ ቤተ ክርስቲያን ውስጥ ታጣቂዎች ገብተው ተኩስ ከከፈቱ በኋላ ምዕምናን በድንጋጤ ሸሽተዋል። ተከትለውም ፓስተሩን ባለቤታቸውንና በርካታ ምዕምናን አግተው መውሰዳቸው ተመልክቷል። የእሁዱ እገታ ከመፈጸሙ አስቀድሞ በሶኮቶ ግዛት በተፈጸመ ሌላ እገታ አዲስ ሙሽራም ከነሚዜዎቿ ታግታለች። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ደግሞ አንድ ሕፃን ከነናቱ እንዲሁም ሌላ ሴት ታግተዋል። በሰሜናዊና ማዕከላዊ ናይጄሪያ ተባብሶ በቀጠለው እገታም ትምህርት ቤቶችና ቤተ እምነቶች ኢላማ የተደረጉ ሲሆን እገታው በማን እንደሚፈጸም እስካሁን ግልጽ አይደለም። የተለያዩ ወገኖች እንደሚሉት ግን ከእገታው ጀርባ ያሉት የወንጀል ቡድኖች ናቸው። እገታውን የሚፈጽሙት ገንዘብ ለማግኘት ብለዋል።